አላሁ አክበር ይህን ጀግና የምታውቁት ይህን ቪዲዮ እንዳታሳልፉት ዘአንድ ፊትዶችን ዲፊት በማድረግ የሚታወቀው ኢስላም ማካቺፍ ዛሬም ታሪክን ሰርቷል እና ሱጁድ በማድረግ ለአላህ ምስጋናውን አቅርቧል የሱጁዱን ፓርት መጨረሻ ላይ ማሳያችሁ ይሆናል ይህን ቪዲዮ ተመልከቱ እጅግ በጣም የወደድኩት ቪዲዮ ነው ኢስላም ማካቺፍ ዛሬ ድል ካደረገ በኋላ እንግዲህ ከዚህ ሴት ጋር ማለት ነው ቃለ መጠይቅ ኢንተርቪው ነበረው አይኑን የሚሰብርበት መንገድ ሐቂቃ ለአንዴ እንኳን ዞሮ አላያትም እዚህ ጋር ተመልከቱት ማለት ነውና አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲሻናላችን ቤተሰቦች እንዴት ናችሁልን ዛሬ በአዲስ ቪዲዮ መጥቻለሁ ለዛሬ ጀላችሁ የመጣው ቪዲዮ ዝነኛው የሚክስድ ማርሻል አርት ተፋላሚ ኢስላም ማካቺፍ አሁን እሁድ ለታ ይመስለኛል ደብል ቻምፕ ሆኖ ነበር አሸንፎ ነበር ታዲያ የኢስላምን ውበት ለዓለም አሳይቷል እጅግ በጣም አነጋጋሪ ድርጊት ነበር የፈጸመው እሱን ቪዲዮ እስከመጨረሻው ድረስ የምትከታተሉ ከሆነ የምታዩ ነው የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ በቀጥታ ወደ ቪዲዮ ዛሬ እንደዚህ የምንሯሯጥላት ዱንያ አንድ ቀን የምትሰጠን ትልቅ ነገር ቢኖር ከፈን ብቻ ነው ለከስብ አንሯሯጥ ማለት አይደለም ግን የነገ ቤታችንን አንርሳ ለአኺራ ስንቅ እናዘጋጅ አላህ Subhanahu Wa Ta'ala وتزودوا فإن خير الزاد التقوى واتقون يا أولي الألباب አይደለም የሚለው الله يسرع ሰዎች ያደርጋል في امان الله አሚን ሐቢቢ እውነት ነው ዛሬ በጣም ዱንያ ላይ እንሯሯጣለን በቃ በጣም እንጨነቃለን ከመጠን በላይ መጨነቅ ካለብን በላይ ለዱንያ እንጨነቃለን ያ ነገር ልክ አይደለም ለዱንያ መልፋቱ መድከሙ ላይታች ማለቱ አይደለም ልክ ያልሆነ ከመጠን በላይ ለዱንያ መጨነቅ አኺራ መርሳታችን ግን ልክ አይደለም ምክንያቱም ይቺን ዱንያ ተተናተን እንሄዳለን ቀጣዩ አኺራ ነውና ለአኺራችን መዘጋጀት አለብን ዱንያ ላይ እየሰራን እንደውም በዱንያችን አኺራችንን መሸመት አለብን እንጂ ኦቨር ለዱንያ ተጨንቀን አኺራን ስንዘነጋው መጨረሻ ላይ ከባድ ነው የሚሆነው ማለት ኖረን ውጤቱ አኺራ ላይ ነው የምናገኘው ወይ መልካም ወይ ደግሞ መጥፎና አላህ Subhanahu Wa Ta'ala ኻቲማችንን ያሳምረው እኛም ደግሞ በቻለው መጠን ለዱንያ ከምንጨነቀው በላይ ለአኺራችን ብንጨነቅ መልካም ነው ብዬ አስባለሁ ቢስሚላሂር ረህማኒር ረሂም የምንገኘው መዲና ከመዲናም ከመስጂድ አልሐረም በደቡብ በኩል ያለው ሜዳ ላይ ነው የምንገኘው እዚህ ጋር የምታዩት መስጂድ አልገማማ በመባል ይታወቃል ገማም ማለት ደመና ማለት ነው መስጂድ አልገማማ የተባለበት ምክንያት ነብዩ አለይሂ ሰላቱ ወሰለም እስቲስቃ በሚያሰግዱበት ወቅት ደመና ያጠለለቻቸው ክስተት አለ እሱን ምክንያት በማድረግ ነው መስጂዱ በዛ የተሰየመው ይህ ቦታ ነብዩ አለይሂ ሰላቱ ወሰለም የዒድ ሰላት የሚያሰግዱበት እስቲስቃ ሰላት የሚያሰግዱበት ቦታ ነው ከዛ በተለየ ግን ለኛ ለሐበሾች በጣም የተለየ ትርጉም የሚሰጥ መስጂድ ነው ይህ መስጂድ ምክንያቱም ነብዩ አለይሂ ሰላቱ ወሰለም ንጉስ ነጃሺ ባረፉበት ወቅት ረሱል አለይሂ ሰላቱ ወሰለም ተነሱ በወንድማችሁ በነጃሺ ላይ ስገዱ ብለው ሰላት الغائب የሩቅ ስግደት የሞተው ሰው ጀናዛው በቅርበት በማይገኝበት ሁኔታ ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሩቅ ቦታ ያለን ጀናዛ በሩቅ የሰገዱበት ዱዓ ያደረጉበት ነው ይህ ትልቅ ክብር ነው ለሐበሾች የኛው ንጉስ ነጃሺ ሲያርፉ ነው ለመጀመሪያ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ሰላት الغائب የሰገዱት በቅርበት ጀናዛው ከሌለ ሰግደው አያውቁም ነበር ይህ እንግዲህ ለኛ ትልቅ ትርጉም የሚሰጥ ነገር ነው ኢንሻአላህ በሐጅና በዑምራ ወደ መዲና የምትመጡ ሰዎች ይህንንም ቦታ ኢንሻአላህ እንደምትጎበኙ ተስፋ አደርጋለሁ አላሁ ዐዘ ወጀል የነብዩን አለይሂ ሰላቱ ወሰለም መሐባ አላህ ይስጠን የእርሳቸውን ባህሪ የምንላበስ አኗኗራቸውን የምንኖር በመጨረሻም ደግሞ ከእርሳቸው ጎን በጀነተል ፊርደውስ ጉርብትናቸውን የምናገኝ አላህ አድርገን ሰላም አለይኩም ወራህመቱላሂ ወበረካቱ
አሚን አሚን አሚን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዛችን እጅግ በጣም አስገራሚ የሆነ መስጂድ አስጎብኝቶናል። ነቢያችን ሰለላሁ ዐለይሂ ወሰለም ለሀበሻው ንጉስ ለነጃሺ እንግዲህ ሰላተል ጋይብ የሰገዱበት መስጂድ ነው። እጅግ በጣም ታሪካዊ የሆነ መስጂድ ነው። ለኛ ለሀበሻዎች ደግሞ ልዩ ትርጉም የምንሰጠው መስጂድ ነውና ኡምራ የምታደርጉ ወንድም እህቶች እንግዲህ በዚሁ አጋጣሚ ይህንን መስጂድ እንድትጎበኙት እንጠቁማቸዋለን። ነብዩ ሰለላሁ ዐለይሂ ወሰለም ከኛ ሀገር ጋር ከሀበሻ ጋር ያላቸው ቁርኝነት እጅግ በጣም አስገራሚ ነው። ሰሃቦች ፍትሐዊ ንጉስ አለ ወደ ሀበሻ ሂዱ ብለው እንግዲህ ወደ ሀበሻ እንዲሄዱ ነብዩ ሰለላሁ ዐለይሂ ወሰለም አዘው ነበር። እንዲሁም ደግሞ ሀበሻን አትንኩ ካልነኳቸው እንዳትነኩ ብለው ተናግረው ነበረ። እንዲሁም ደግሞ በጣም በሚያስገርም ሁኔታ ሙአዚናቸው ሀበሻ ነበረ። አሳዳጊያቸው ሞግዚታቸው ሀበሻ ነበረች ኡሙ አይመን። እጅግ በጣም በሚያስገርም ሁኔታ ደግሞ ሰላተል ጋይብ የሰገዱበት ሀበሻዊ ንጉስ ናቸውና ከኛ ከሀበሻ ጋር ነብያችን ሰለላሁ ዐለይሂ ወሰለም ልዩ ቁርኝነት አላቸውና እንደው በፊርደውሱ ደግሞ የእሳቸው ጎረቤት አላህ ያድርገን። የወጣትነት አላህን በጣም ይፈልገዋል፣ ሸይጣንን በጣም ይፈልገዋል። ነገ ከዘራ ስትይዝ ሸይጣን ምንም ብዙም አይፈልግም ካንተ። አወል ሰልፍ ከዘራውን ይዘ መስጊድ መግባት አይቀርም። የትም ሄድ መዝለል ማበድ አትችልም። ሸይጣን ወረዲ ዋናውን ሰዓት እንትን ብሏል። ዝም ብሎ እኮ አይደለም ሰባቱሁም ይዙልሁም الله في ዚል يوم لا ዚል ኢላ ዚሉ የተባለው ሰባት አይነት ሰዎች ከአርሽ ጥላ ስር ይሆናሉ ተብሎ ያችን ትልቅ ቀን ነጃ የሚወጡት ሰዎች የተባለው ወጣትነት እድሜው ዲል ላይ ያሳለፈ መልካም ነገር ላይ ያሳለፈ ማለት ይሄ ከፍ ያለ ኃይል ስለሆነ ነው። ሁሉም ነገር መደባደብ ይናፍቀዋል፣ መቆጣት ይናፍቀዋል፣ መማታት ይናፍቀዋል፣ ሁሉም ነገር ይናፍቀዋልና አላህም ደግሞ በዚች ወጣትነት ታሪኮችን በሱረቱል ከፍ ስለነገረን ኢነሁም ፊትየቱን አመኑ ቢረቢሂም ወዚድናሁም ሁዳ ያላቸው እነዛ ወጣቶችን ነውና ይሄ ወጣትነት እድሜያችንን እኛም የተቻለንን አሻራ ካደረግን ትልቅ ስራ መስራት እንችላለን። እውነት ነው ኡስታዛና በጣም ወሳኝ የሆነ መልእክት ነው። በዚህ በወጣትነት በጣም ብዙ ነገሮች ይፈልጉናል፣ መጥፎ ነገሮችም ይፈልጉናል፣ ኸይር ነገሮችም ይፈልጉናልና እኛ ውሏችን ወደ ኸይር ነገር ከሆነ መጨረሻችን ያማረ ይሆናል። እንዲህ ወጣትነታችን ከተበላሸ ግን መጨረሻችን በጣም ከባድ ነው የሚሆነው። አላህ Subhanahu Wa Ta'ala የውመል ቂያማ እኮ ይጠይቀናል። ወጣትነትን በምን አሳለፍከው ብሎ አላህ Subhanahu Wa Ta'ala ይጠይቀናል። ጊዜን በምን አሳለፍከው? ስለዚህ ያኔ ለጥያቄያችን ምላሽ እንዲኖረን አሁን ወጣትነት እንግዲህ ጊዜው ሳያልፍ በፊት በአግባቡ እንጠቀመው። አላህ የሚወደው ቦታ ላይ እንዋል። መልካም ነገሮችን በቻልነው መጠን እናድርግ። ስንሳሳት ደግሞ በቶሎ ወደ አላህ እንመለስ። ያኔ ምላሻችን ጥሩ ይሆናል ብዬ አስባለሁ። አላህ ወጣትነታቸውን በአግባቡ የሚጠቀሙ ባሮች ያድርገን። አሁን ወስዳችሁ ቪዲዮ እንግዲህ ኢስላም ማካቼቭ የፈጸማቸው አስገራሚ ድርጊቶች አሉ። የኢስላምን ውበት አሳይቷል። እነሱ ቪዲዮዎች እንመልከትና የራሳችን ሐሳብ አስተያየት እንሰጥበታለን። አላሁ አክበር። ይህን ጀግና የምታውቁት ይህን ቪዲዮ እንዳታሳልፉት። ኢስላም ማካቼቭ ይባላል። እስኪ ሁላችሁም ኮሜንት ላይ ስሙን እየጻፋችሁ እስከ መጨረሻው ተከታተሉ። ቪዲዮ እንዳይወርድ በደም ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ዘአንድ ፊትዶችን ዲፊት በማድረግ የሚታወቀው ኢስላም ማካቼቭ ዛሬም ታሪክን ሰርቷል እና ሱጁድ በማድረግ ለአላህ ምስጋናውን አቅርቧል። የሱጁዱን ፓርት መጨረሻ ላይ ማሳያችሁ ይሆናል። እኛም ሙስሊሞች ድል በተቀናጀን ሰዓት ሱጁድ የምንወርደው ወይም ደግሞ ከኛ አይደለም ከአላህ ነው የምንለው ሁሉም ድል የሚመጣው ከአላህ ስለሆነ ነው። አላሁ አክበር። በሀገራችንም አንደር 70 በተደረገው ጨዋታ ጎል አግብቶ ሱጁድ ያደረገው ወንድማችንን ያው መልእክቱ ድሉ ከአላህ ነው ለማለት ነው። ይህም ሱጁድ የተደረገው በቦዲ ቢልዲንግ አንደኛ በመውጣት ያሸነፈው በአማዳ ሲሆን ይህ ሱጁድ እንዲደገም የምትፈልጉ ሁላችንም በኢትዮ ክሬቲቭ አዋርድ ላይ እንምረጠውና እዛም ላይ ሱጁድ እንዲያደርግ እናድርገው። በስተመጨረሻም ደግሞ የሱጁዱን ሴሌብሬሽን ተጋበዙልኝ። ይህን ቪዲዮ ተመልከቱ። እጅግ በጣም የወደድኩት ቪዲዮ ነው። ኢስላም ማካቼቭ ዛሬ ድል ካደረገ በኋላ እንግዲህ ከዚህ ሴት ጋር ማለት ነው ቃለ መጠይቅ ኢንተርቪው ነበረው። ኢንተርቪውን ተከትለው ደግሞ እንደምትመለከቱት እኔ በቃ ለብዙዎቻችን ትምህርት ይሆናል ብዬ አስባለሁኝ። አይኑን የሚሰብርበት መንገድ ሀቂቃ ለአንዴ እንኳን ዞሮ አላያትም። እዚህ ጋር እንደተመለከቱት ማለት ነውና እንደምታውቁት ነው እኛ ቀልባችን ያለበትን ሌቭል ማለት ነውና እቺ ሴት የለበሰችው አለባበስ ደግሞ ምንም አይነፋም ነበር። እንደውም እኔ ብላን አድርጌው ነው በተወሰነ መልኩ በጣም ወጣ ያለ አለባበስ የለበሰችው እና ወደ እሷ ዞሮ ለዓለማዊት እንኳን ያደረገው ጥረት በጣም ነው የወደድኩለት። እነዚህ ሰዎች በጣም ሀምብል ናቸው፣ ትሁት ናቸው፣ ሲበዛ ሰው አክባሪዎች እና ደግሞ በጣም ዲነኞችም ናቸው። ኢስላም ማካቼቭ እንደ ሀምዛ ቺማየቭ
የነ ከሀቢብ ጀማዎች በቃ በጣም በቃ ናይስ ናቸው ብዬ አስባለሁ። በጣም ነው የምወዳቸው። ብዙዎቻችሁ እንደምትወዳቸው ደግሞ አልጠራጠርም። እንግዲህ ይሄ አንድ ምክንያት ሊሆን ይችላል ብዬ አስባለሁኝ። ኤኒዌይስ ማሻአላህ በሉልኝ። በጣም ስለወደድኩት ነው ያመጣሁት። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። አካውንታችን ናይስ ላይ አይደለም፣ ኮፒ ሊንክ ይደረግ። ሰላም አለይኩም፣ ይመቻች። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ እንደተመለከታችሁት ነው የኢስላም ማካቺፍ ተግባሮች እጅግ በጣም አስገራሚ ተግባሮች ናቸው። ሲያሸንፍ አላህን ነው የሚያስታውሰው፣ በሱጁድ አላህን ነው የሚያመሰግነው። እንዲሁም ደግሞ ኢንተርቪው በሚደረግበት ሰዓት ምን ያህል አንገቱን ሰብሮ አንድ ደቂቃ እንኳን ዞር ብሎ እሷን አልተመለከተምና አንገቱን ሰብሮ ወደ ሌላ ቦታ እየተመለከተ ነበረ ኢንተርቪውን እየሰጠ የነበረውና ብዙውን ጊዜ ዝነኛ ስንሆን ታዋቂ ስንሆን ይሄ ከአላህ መስመር ከእስልምና መስመር እንወጣለን። ብዙ ጊዜ ትንሽዬ እውቅና እንኳን እንደሱ ኢንተርናሽናል ታዋቂ መሆን ይቀርና ቲክቶክ ላይ ትንሽዬ እውቅና ስናገኝ መስመር እንስታለን፣ ከእስልምናችን እንወጣለን። ነገር ግን እንደነ ኢስላም ማካቺቭ እንደነ ከሀቢብ አይነት እንደነ ሐምዛት እጅግ በጣም አስገራሚ የሆኑ የኤምኤምኤ ተፋላሚዎች ለእስልምናቸው ያላቸው መንገድ እጅግ በጣም ያስቀናል፣ እጅግ በጣም ደስ ይላል። እኛም በቻለው መጠን እንደነሱ መሆን አለብን ብዬ አስባለሁኝ። አይናችንን ሰበር ማድረግ አለብን። ብዙ ወጣቶች እስቲ ራሳችንን ገምገም። እውነተኛ አይናችን ሰበር እናደርጋለን? እንኳን እንደዚህ አጠገባችን ቆማ ይቅርና እየሄደች እንኳን አንድ ሴት መንገድ ላይ እየሄድን እይታችን በጣም ከባድ ነው አይደል? ነገር ግን እይታችን ማስተካከል አለብን። ሴቶችን ብቻ አይደለም ሂጃብ አድርጉ ማለት ያለብን፣ እኛም ራሳችን ለአይናችን ሂጃብ ማድረግ አለብን። ልክ እንደዚህ ማለት ነው፣ አይናችን ሰበር ማድረግ አለብን። እጅግ በጣም ደስ የሚል አስገራሚ ተግባር ነው። አላህ ሱብሓነሁ ወተዓላ እንግዲህ በእንደዚህ አይነት መንገድ ያጽናው፣ ሀቲማውን ያሳምር፣ የኛንም ሀቲማ ያሳምርልን ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከወደዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።